እሺ ቆይ ኤልያስ አንተና ፎዚያ ስትተዋወቁ በፌስቡክ ስትተዋወቁ ስንት ጊዜ ሆናችሁ? አንድ ወር ምናምን። እኔ ከይቅርታ ጋር ኤልያስ ያልተዋጠልኝ ነገር አለ። አንተ የአዲስ አበባ ልጅ የመርካቶ ልጅ ነኝ ብለህ አዲስ አበባ ተወልደ መርካቶ አድገህ እንዴት ነው በአንድ ወር ውስጥ አንዲት ሴት በፌስቡክ የምታውቃትን ሴት አምነህ $23,000 የምታስገባው? ምንድነው ያስገባሁት? እኮ ወደ crypto.com ነው። ወደ ክሪፕቶ የሚባል ድርጅት ነው ያስገባው። እሷ ያደረገች ምንድነው ከዛ አካውንት እንግዛ ብላኝ ወደ ሌላ ነው ያስደረገች። እና ደግሞ ሌላ አካውንት ላይ ስታስገባቸው ቢሮ የላቸውም። crypto.com ቢሮ የላቸውም። በአካል እንድትሄድ አንተ እኔ ደውያለሁ። crypto.com እንዳለ ሳንቲሙ ወጥቷል። ኦሬዲ ካንተ እጅ ወጥቷል። እና ማን ነው የማውጣት ስልጣን ያለው? አንተ ያስገባከው ክሪፕቶንም ያ እኔ አስገባሁትን እንዴት መሰለሽ አስገብቼው እሷ ይሄን ብላ ኮፒ የሆነ ነገር አለ አድራሻ ልክልሻለሁ እሱን ኮፒ አድርገ ለኔ ላክልኝ አለችኝ። በዋትስአፕ ላኩላት። አክሰስ ሰጣት። ወይኔ አካት በጣም ረጅም ቁጥር ነው ሰጠዋት። ከዛው ለካ ይሄን ኩር ከተሰጠ ማለት ያ ሰው እስካም ማድረግ አያቅተውም። ኢዚ ነው። በቃ እስካም አይደለም፣ ትክክለኛ ካምፓኒ ነው። ወደ ክሪፕቶን ያስገባከው ግን አንተ ለሷ ያንተን አካውንት እንድትቆጣጠር ስልጣን ስለሰጠካት፣ ያንተን ክሪፕቶን አካውንት እንድትቆጣጠር ስልጣን ስለሰጠካት አንተን ሆና ገንዘብክን ዊዝድሮ አድርጋዋለች ማለት ነው። ዊዝድሮ አድርጋዋለች። ራስ ስልጣን ሰጠካት። ከዛ የሆነ ራሳቸው አፕ አላቸው። ፎቶ አንስቼ ልኬልሻለሁ። ዛሬ ትሬድ እናደርጋለን ትለኛለች። ትሬድ እናደርጋለን። ከዛ 5000 ብር አተረፈ። ብሩን አየዋለሁ። ይሄን ብር አተረፍኩ። ዶላር በዶላር $5000 $13000 $2000 ምናምን ዶላር ያተረፍኳቸው። ይሄን አተረፍኩ ተብሎ መጨረሻ ላይ ነው በቃ 67000 ምናምን ሲደርስ እንደነገርኩሽ ብር ለማውጣት ስፈልግ $10000 ታክስ መክፈል አለበት 15%። አለበለዚያ ያ ብር አይወጣም ይላል አካውንቱ ላይ። አንተ እዚህ ጋር $67000 ሚለው ላይ አፕሊኬሽኑ ላይ ተሰልልካል። አፕሊኬሽኑን ራን የሚያደርጉት እራሳቸው ነው አሉ። አይ አፕሊኬሽኑ ላይ ማያሳይ ከሆነ እሱ $10000 ክፈል ያለች ክሊክ ስትከፍል $77000 ሲሆንላት ይዛል እንድትል ፈልጋ ይሆናል። እንደዛ ነው የተረዳሁትም ደውዬ የጠየቅኩትም ያሉኝ እንደዛ። እነዚህ ስካሞች ናቸው። በፍጹም 10000 ብር ክፈልኝ። እኔ ከሌለኝ ብር ከዛ ላይ ታክስ ቆርጠው ይሰጡኛል እንጂ ከፈልና እንሰጣለን የሚል ተመሳሳይ ኬዝ የደረሰበት ሰው እንደዚህ አይነት ወሬ አወራኝ። ልክ የኖሬ ሲያወራኝ ውሃ ነው የሆንኩት ማለት ተበልቻለሁ። ኬዝ የደረሰበት ሰው አሜሪካ ነገር የሚኖር እንዳንተ ተመሳሳይ ኬዝ እሷ አበሻ አይደለችም፣ የሌላዊ ነች። በሌላ ዜጋ እንደዚህ ተደርጓል። እሺ እሱ ስንት ተበላ? እሷ በቃ ልጁ ሁሉ ነገር ዘጋግቶ መናገር አይፈልግም፣ ምክንያቱም ማስታወስም አይፈልግም እኮ። ስንት ነው አማውንት? አቡ ይሰማል እንዴ? አቡ በጣም ይቅርታሽ፣ ሁላችሁም ስራ ላይ ሆኜ ነው፣ ለዛ ነው አንድ ደቂቃ ይኸውልሽ። ይሄ እኔ ባለፈው አሁን በሰሞን ስጮህበት የነበረው ትሪክ ነው። አንድ አይደለም 100,000 አለ እንደዚህ አይነት ስካም ማለት ነው የሚደረጉ ሰዎች አሉ። ስለዚህ የምንጮኸው ነገር በነገራችን ላይ ኤቭሪዴይ የሚመጣ ነገር ነው። ሲመጣ ያው የተለመደው ተናግረ ነበር ነው የሚሆነው። ለማንኛውም በየቀኑ የሚወጡ በርካታ የተምታቱ በርካታ የተጨበረበሩ እንዳለ እየሰሩትን ያጠራቀሙትን ቤታቸው የፈረሰ ልጆቻቸው የተበተኑ ራሳቸውን ያጠፉ ይሄ ደግሞ እየሆነ ያለው በኢትዮጵያውያን በአማርኛ ከነቅን እየተቀኙ እየቀረቧችሁ ነው እንደዚህ ያደረጓችሁ። ስለዚህ ብዙ አለ ገና የምትሰሚው በርካታ ጉዶች አሉ። ምንድነው እንደዚህ አይነት ነገር በጣም ጥልቅ የሆነ ነገር ነው። ዝም ብለሽ ያለው በደንብ እንድታወሩበት ሰውን በደንብ እንዲሰማ እፈልጋለሁ። 600 ፎቶ የፖስተች ሴት የሷ ነው ብለሽ እንዴት ታምኛለሽ አንቺ? እንዴ ይሄፍቱ እኮ በቃ አንዳንዴ እኮ መጠየቅ አለብሽ እንዴ ዋይ እንዴት ፖስት አታይም? የዛሬ 5 አመት ፖስት አይደለም 4 አመት አይደለም ሴም ላስት ዊክ እያለሽ 100 ፎቶ ሴት ልጅ ደርድራ እኔ ነኝ ብላ ስታወራሽ
መጠየቅ አለብሽ ራስሽ። እንደዛ ነው ያምታቷቸው። ምክንያቱም የሚፖሰቱት ፎቶ ያው የምታውቂ ሁሉም ስጋ ለበስ ነው ምናምን ተቃራኒ ጾታ ነው። ይሄ እውነት የምትክጂው አይደለም። በቃ ግን ዊክነስሽን ስለሚያውቁት በጣም የተገላለጠ ፎቶ፣ በጣም የሚያምር ፎቶ ራሷ ሪሰንትሊ እንደተነሳች አርጋ ፎቶ ትልክልሻለች። ይኖርም በቃ ይሄ አሁን እንደተነሳሽው አርጋ ያንቺን ሃት መሆን ነው የምትፈልገው። ስለዚህ ከዛ በኋላ ታርጌት ያደረገችሽን ገንዘብ በቀላሉ ትቀበልሻለች ማለት ነው። ግን ቪዲዮ ብትደውይላት ብትገያት አታወራሽ። ብትገይ ቪዲዮ ለወራ ያለው ግን እንዲህ ቦታ ነው ያለው እናት ያለች እንትን ያለች በቃ ሁሌ ተመሳሳይ ምክንያት እየነገረችሽ እንዴት 2-3 ወር አውርታሽ ወይ በአንድ ወር ውስጥ ትቀበልሻለች። ስለዚህ ወንድም ይሁን ሴት ለመሆኑ ራሱ ምንም ማረጋገጫ የለም ነው ዝም ብሎ ነው እየተቀበላችሁ ያለውና ዞሮ የወንድማችን ሶሪ ለተፈጠረው ነገር። ግን ዋናው ነገር አንተ ምናልባት ተበልተህ እንኳን ቢሆን አሚን እግዚአብሔር ቀንቶ እንትን እንዲል እኔ ደስ ይለኛል። ግን ሌሎች ደግሞ ማያውቁ በርካታ ሰዎች እየተበሉ ነው። በዚህም ከክሪፕቶም ጋር በተያያዘ ስለ ቢትኮይን ላይ ስለ ፎሬክስ ምናምን ህዝቡ እየታጠበ ነው። አሁንም ንቁ። የኔ ብር አይደለም የሚበላው። እኔ ኮች በየ እንደ ሙቪ ማየት ይችላል። ግን ንቁ ስትባሉ ንቁ፣ አትዳረቁ። ቮይስ የተሙን መልእክት የሰማሁት ከኔ በኋላ ነው። ሰው ቮይስ ለ100 ሰው ይላካል። የአንዲት ሴት ቮይስ ወንድም እያወራችሁ የሴት ቮይስ ሊልኩላችሁ ይችላሉ። ለምን? አብረው ነው የሚሰሩት። አንድ ሴት የላከችውን ቮይስ ለብዙ ሰው ይላካል። አንዷ ሆና አንድ ሴት ካለች 99 ወንድ ይቀመጥና እዛ ጋር ሁሉም እንደዚህ ራሱ ኪድናፕ እየተደረጉ ራሱ እንደዚህ እንዲሰሩ የሚደረጉ ሰዎች አሉ። እንደዚህ ስካም እንዲያደርጉ ማለት ነው። እርግጠኛ አይደለንም። ይሄ ፎቶ እውነት የሷ እንደሆነ እርግጠኛ አይደለንም። የሌላ ነፃ ሰው ንጹህ ሰው ፎቶ ሊሆን ይችላል። ይሄንን ማያውቅ እንትኑን ይኸውማ ቲክቶኩን ይኸውማ ልኬልሻለሁ። ፎዚያ ጀማል የምትባል ቲክቶክ አለች። ኢንስታግራም እና ቲክቶክ ልኬልሽ ነበር። ያ እኮ ገባኝ እኮ። ግን እውነት እቺ ልጅ ትሆን በፌስቡክ ያወጣችሁ ካደለችም እርግጠኛ አይደለንማ። ቪዲዮ ኮል ስለማታውቁ ፎቶ አለባት ይሆናል። አቡዬ አቤት አቤት አፍሪካዎች፣ አረቦች ምናምን በደሞዝ ተቀጥረው ይሄዳሉ። በደንብ በማስታወቂያ ስራ ነው በቃ። ከዛ እነዛ ሀበሾች ደስ የሚላቸውን ፒክቸር አሜሪካም አለ እያሉ ነው። አሜሪካ የሚኖሩ ሰዎች አዎ፣ ቆይ ልነግርሽ እኮ ልመጣ። ሞስትሊ ቤዝድ ኦን የት ነው? ባንኮክ ቻይና ነው። ቻይናዎች ናቸው ይሄን ስራ የሚሰሩት። ስለዚህ አንድ የተቀጥረሽ እዛ ካምፓኒ ውስጥ ከገባሽ መውጫ የለሽ ሚሽንሽን እስከምትጨርሺ በኮንትራት ማለት ነው። እኔ ተቀጥሬ ከገባሁ ለምሳሌ ሚሽኔን እስከምጨርስ ድረስ 2 years ኮንትራት ከሆነ እስከ 2 years ኮንትራት እዛው ኮምፓውንድ ውስጥ ነው የምኖረው። ያንኑ ስራ ነው የምሰራው ማለት ነው። ስለዚህ ራንደምሊ እየዞርኩኝ የሰው ፒክቸር አንዴ ይቅርታ አቡ፣ የአሁኗ የምታወራዋን እህት በደንብ ስሟት። በቃ ደርሷታል መረጃው። በደንብ ስሟት። እኔ ይቅርታ እመለሳለሁ። በቃ ትክክለኛ ገብቷታል። የብዙ ሰው ህይወት እየጠፋ ያለበት ዲፕ በጣም ከባድ ነገር ነው የምትነግራችሁ። ስለዚህ መረጃ አላት፣ ተመሳሳይ ነገር አውቀዋለሁ። ስለዚህ በደንብ ስሟት እሷ። እዚህ ቤት ብዙ ጊዜ መጥቷል ይሄ መረጃ ስለ ማይናማር ምናምን። ማይናማር የታገቱ ልጆች ከኢትዮጵያ ኪድናፕ ተደርገው ተወስደው ከኢትዮጵያ ሌላ ሀገር ስራ እንወስዳቸዋለን ተብለው ተወስደው ታይላንድ፣ ማይናማር ምናምን በጣም ብዙ ጊዜ ሰምተናል። በሚሽን እንደ ሚሽን ነው ትገቢያለሽ። ኮንትራት ነው ላይክ 3 years 4 years ሊሆን ይችላል። ያን ሚሽን እስከምትጨርሺ እዛ ኮምፓውንድ ውስጥ ትገቢያለሽ። ራንደምሊ እየዞርሽ የሰው ፎቶ ከምናምን እያነሱ ማለት ነው። ያንን ፎቶ እያነሱ ቪዲዮዎች ምናምን እያነሱ ይለጥፋሉ። ከዛ ስካመሮች አይደሉ ኤኒ ቁጥር ራንደምሊ የአሜሪካን ቁጥር ይወስዱና የትም ሀገር አሁን ለምሳሌ ብዙ ጊዜ ገጥሞሽ እንደሆነ ከባንክ ነው የምደውለው ብለው የህንድ ሀገር ቁጥር ያመጣሉ። እዚህም ሀገር እኮ ይገጥመናል አይደል? እንደ ዱባይ ላይ እንዴ እኔ ሲደውሉልኝ አንድ ጊዜ ብታይ ልበላ ባንክሽን እንዲያሉኝ ከዚህ ካታር በደውለው ከኮመርሻል ባንክ ነው የምንደውልልሽ። አዎ ትንሽ ኤክስፓየርድ ስላደረገ አይዲ ካርድሽን ቁጥርሽን አንጪ ሲለኝ እንደዛ እንዴት ልሰጥልሽ ጀምሪ ባንክ ስልኬን ከጆሮ ላይ ቀምቶ ዘግቶት፣ እንዴት አንቺ ጅል ነሽ ወይ እንዴት ባንክ አንቺ ጋር ደውሎ እንትን የሚላክልሽን በስልክሽ አሁን የሚላክልሽን እንትን ንገሪኝ ነው ያሉኝ። አዎ የመጨረሻ እናስገባለን ንገሪኝ ፒን ኮዱን ብለውኝ ልናገር ስል ባሌ እንዴት እንደው እሱ መኖሩ
ተበልቼ ነበር። ሀክ ተደርጌ ተሙን ፍውጭ ነበር። ስልኬን ቀምቶ ከጆሮዬ ዘግቶት እንዴት እንደተቆጣኝ እንደሱ ነው። 3 ዓመት አሁን ራንደምሊ የተለያየ ቁጥር ይደወልልሻል። አሁን ይሄ ልጅ የተደወለለት ከአሜሪካ ቁጥር ነው። ቶሎ ልባቸው ቅልጥ ብሎ ያላቸውን ሁሉ ግፍ አድርገው ስለሚሰጡ የቆንጆ ሴት ፎቶች ነው የሚጠቀሙት። መስከረም ይቆይ ስላልኩኝ ኤልያስ አንተን አይደለም እነዚህ ስለላሉት ነው። አንተማ በእህትነት በወንድምነት ስራውን አሳይ። አንተ ለማትረፍና ለማደግ ነው። አንተ ላይ የተፈጠረው ነገር አተርፍ ባይ አጉዳይ ነው የሆነብክ። በአቋራጭ ሀብታም ልትሆን ልታተርፍ ያለክን 24 ሰዓት ሰርተህ ላብህን ደምህን ለግሰህ ያመጣከውን አንደኛ ይቅርታ አድርግልኝ ሙስሊም ስለሆነች አምነሃት ደጋግማ ጁማዓ ሰላት ገለመሌ ስለምትል ሃይማኖተኛ ናት ንጹህ ናት ብለህ አምነሃት ነው። ፈጣሪን ትፈራለች አላህን ትፈራለች ብለህ አምነሃት ነው የተጎዳ። አሜሪካ ነገር አዲስ ነገር ገና 2 ዓመት ምናምን ነው ብዙ ዓመት ብትኖር ነው አሜሪካ ነገር አትበላም ነበር። ሰዎችን ብትታወቅ ሶሻል ሚዲያ በጣም ተጠቃሚ ብትሆን እሳት ብትሆን አትበላም ነበር። አንተ 24 ሰዓት ቸክለ ስራህ ላይ ነው የምትሰራው። በምን ሰዓት እነዚህ ጉዶች ትሰማለህ? አሁን እኔ በምንም ነገር ልታለል አልችልም። የሀገር ጉድ ነው ሲሰማሙለው የሀገር ጉድ በምንም አይነት መንገድ እኔ እንጃ በምንም አይነት መንገድ እንደዚህ ስል ደግሞ እንሞክራትና አታለን እናሳያት ብለው እንዳይገቡልኝ። እነዚህ በየደቂቃው ስልክ ቁጥራቸው ይቀያየርላቸዋል። ከዛ ልክ ኮንትራታቸውን ሲጨርሱ አምጥተው ኤርፖርት ይወረውሯቸዋል። ሰለሪ ቤዝ ነው የሚሰሩት ልጆቹ። ስለዚህ ልክ ነሽ ሰሯቸው በጣም እንደዚህ በጣም አንዷ ባል ብሎ ቻይና ወስዷት ነው የተለያየ ሀገር ለስራ ምናምን ብለው ወስደው እዛ ካደረሷቸው ማይናማር የሚባል ከከተማ ውጪ ነው ቤቱ የሚኖሩበት አኮሞዴሽናቸው በወታደር ይጠበቃል። ዙሪያው እዚህ ቤት መጥተው ስንት ታሪክ አውርተዋል። ዙሪያው በወታደር ይጠበቃል። ጊዜሽ ሳያልቅ መውጣት አትችይም። ደሞዝ ላልሽው ሳላሪ ላልሽው አይሰጣቸውም ምንም አይነት ደሞዝ። እነዚህ ግን ሳይሰጣቸውም የሚመጡ አሉ። ብዙ እንትን በሰራኸው ቢዝነስ ነው የሚሰጣ አንተ ምንም ኢንካም ስለሌለ ተብሎ ነው ልጁ የተመለሰው። እና ህዝቡ መጠንቀቅ አለበት። አሁን ይሄ ልጅ አንዷ ይሁሃ ሚዲያ ላይ ቀርባለች። ወጣ በህይወት ተርፋ ከዛ ውስጥ ወጣ። እኔ በህይወት የወጣ ሰው ሰምቼ አላውቅም። በቃ እና ይሄ ነው ሀቡዬ እስከማውቀው ድረስ። ስለዚህ አሁን የዚህ ልጅ ጉዳይ ምንም የሚገኝ የሚደረስበትም አይሆንም። ምክንያቱም የብዙ ሰዎች በእንደዚህ አይነት ምክንያት በክሪፕቶ እና በዚህ እንትን ተብሎ ህጋዊ ባልሆነ ምንድነው ፎሬክስ ነው የሚሉት በሱ ነገር ተበልተው አልቀዋል። ታው አልኳቸው። ታው አንዲት ባይጉዳይ ይሄንን ቁማር ብሏት አተርፊያለሽ ብሏት መጀመሪያ እሱ ጣብሷት እንደ ፍቅረኛ ቀርቧት ነው። ቢትኮይን ነው ጋይስ የሆነ ነገር ሳምቲክ ቢትኮይን 34,000 ድርሃም ተበላሽ። ላተርፍ ነው እያለች ከሰው እየተበደረች ነው እያለች ሊኖርሽ ይፈልጋል። አንቺ እንደዚህ አይነት ሰዎች እኮ እንደዚህ አይነት ነገር ቢዝነስን እኮ መስራት ያለባቸው ብዙ የማኒ ኤክስቼንጅ እና የባንክ ምናምን ይሰሩ የነበሩ ሰዎች ማኒ ኤክስቼንጅ ላይ ይሰሩ የነበሩ ሰዎች እንደነ ዎልማርት እና አሜሪካን ሀገር ምናምን እንዳሉ ገባሽ። እነዚህ ምንድነው ኮሜርሻል ምናምን ስራዎች ላይ የሚሰሩ የነበሩ ሰዎች ነው እንጂ ለምን ያስፈልጋል? ሰው በላቡ ሰርቼ ቀስ ብሎ ይለፍልኝ። በቃ ሰርቼ በላቤ ቀስ ብሎ ይለፍልኝ፣ ቶሎ ባቋራጭ ይለፍልኝ ብዬ በላቤ ሰርቼ ለፍቼ ያመጣሁትን ነገር ወስጄ ስበላ ስብሶ እንዴት እንደሚያቃጥል በቃ ልነግርሽ አልችልም። ጓደኛዬ ነው እና የሚነዳው መኪና ጥሩ መኪና ገዛ፣ ቴስላ አዲስ፣ ቤትም ጥሩ ቤት ነው የሚኖረው። ሁሉም የሚፖስተው ነገር ደግሞ ስለ ክሪፕቶን ስለ ክሪፕቶን ሁሉንም ነገር ስለ ይሄ ምንድነው የሚባለው ይሄ ስለነ ቴስላ እንዴት መግዛት እንዳለብን ከነ ቴስላ አክሸር ስለ አክሸር ምንም ነው የሚያሳየው። እና ከዛ ልጁ ምን ይለኛል፣ እኔ እቤት ስለነበርኩ ያን አልሰራም ነበርና ትራንስ ስለምን ቁጭ ከምትይ ገንዘብ ኢንቨስት ማታረጊ በእንደዚህ ምክንያት ይለኛል። እኔ ደግሞ እሺ ጥሩ እላለሁ። ተገናኘን፣ ኮምፒውተር ይዤ ሄድኩኝ፣ ከፈተልኝ ሁሉንም ነገር። ምን ይለኛል፣ በቃ መነሻ እስከ 10,000 ይበቃሻል ይለኛል። $10,000 ማለት ነው። በእኛ 100,000 ነው የሚሆነው። እኔ ከባንክ አወጣሁኝ 100,000 አረኩት ገዛሁ። አሁን ስገዛ ያኔ አብረን እያለን ምን ይለኛል፣ $10,000 1,000 ነው በሳምንት የምታገኙ። $20,000 ከሆነ ግን 5,000 ነው የምታገኘው ማለት። እኔ ደግሞ በቃ 5,000 ይሁንልኝ ብዬ ተስገብግቢ ሁለተኛ 10,000 ጨመርኩ። እዛው እያለሁ በቃ ከዛ ጨመርኩኝ። ከዛ በኋላ ገዛን፣ ነገሮች አየን።
እንደ ልጁ እንዳለሽ በጣም በየሳምንት ነው 2000 3000 5000 የሚጨምረው። ከዛ ይሄዳል ልክ አንድ ወር ሊቀረን አንድ ወር ሊሞላን 2 ቀን ነው 3 ቀን ሲቀረው ምን ይለኛል? ዋው ኮንግራ ምናምን ብሎ እንደዚህ ኤዲት የተደረገ ፎቶዎች ምናምን ላከልኝ። እንኳን ደስ አለሽ በቃ ዋው በቃ አንቺስ እድለኛ ነሽ ምናምን ነገር አለኝ። ምን ነው ምናምን ስለው 50,000 እኮ ደረሰ ያንቻለ በወሩ ነው አሁን ይምልሻለሁ። ከዛ 50,000 ደረሰ ሲሆን ወር 2 ቀን ሲቀር ማለት ነው። ምን ትላለህ? አዎ ኦኬ በቃ በጣም አሪፍ። እንደዛ ከሆነ እኔ የሆነ በቃ ይሄ 20,000 ያወጣሁት ከባንክ ነው ያወጣሁትና ለባንኩ ልክፈለውና ከዛ የቀረውን ደግሞ ትርፉን ደግሞ ከእንደገና ሰራበታለሁ እለዋለሁ። ከዛ እንደዛ ሲለኝ ኖ ጅልነሽ እንዴ ዳብልም እኮ ጨምሮ ሊያድር ይችላል። በአንድ ሌሊት እኮ 20,000 ሊሆን ይችላል። አሚን 100,000 ሊሆንልሽ ይችላል። እንዴት ነው እንዲህ የምታስቢው? በጣም ሲናገር በጣም ነው የሚያሳምንሽ ሀቢባ። እና እንዲህ አድርገሽ እዩ የኔ ህይወት እዩ ቤተሰቦቼ። እኔ አሁን ዱባይ ደርሼ ነው የመጣሁት። እንዲያድርጌ አሳየኝ። ይሄ ብሩክ ሪል ስቴት ነው የሚባለው ዱባይ ያለው ዱባይ ያለ ከሱ አሁን ቤት ለመግዛት አስቤያለሁ። እንደዚህ በቃ ማለት የሚያጓጓ ነገር ነገረኝ። እኔ ደግሞ አይ በቃ እሺ ቆይ ምናምን አልኩት ማለት ነው። ከዛ እንደዛ ስለው ምን ይለኛል? ይደውልና ቴስላ መኪና ኤለን ማስክ በትራምፕ ወደ ስልጣን መምጣት ምክንያት በማድረግ ጥሩ የሆነ ዋጋ አውጥቷልና ፕሊስ ገንዘብ ካለሽ ይሄ በቃ አንቺ እድለኛ ነሽ ምናምን ነገር ይለኛል። ስንት ነው እንደዚህ ይለኛል። እኔ እግዚአብሔርን ሀቡ ለባሌም አላማከርኩትም። ከዛ እኔ ደግሞ ጨመርኩኝ ደግሞ 20,000 ከእንደገና ከባንክ ተበድሬ ነው ደግሞ የሚጨምረው። አይ ትርሃስ እሺ። በመጨረሻ በቃ ተበላ ብርሽ ተበላ። ከዛ አንድ ወር ልክ ሁኔታውን ሳየው አንድ ጊዜ ምን ሰማው መሰለሽ? በእንደዚህ እየተጭበረበሩ ነው የሚል ቲክቶክ ላይ ሰማው። ልክ ተመሳሳይ ማለት ነው። ላይቭ ገብቶ ሲያወሩ ሰማሁ። ከዛ ገብቼ ብዙ ጥያቄ ጠየኳቸውና ተመሳሳይ ማለት ነው። ከዛ ልጁን አገኘሁትና አሁን ይኸው እንደዚህ ኢንቨስት አድርጌያለሁ 20,000 ማውጣት ፈልጌያለሁ ባንኩ እያስጨነቀኝ ነው አልኩት። አሁን የዚህ ሀገር ባንክ ኢንሹራንስ ትከፊበታለሽ ገባሽ? እና እንደዚህ ስለው አዎ እንደዚህ ነው በእንደዚህ ነው ምናምን ሲለኝ ቆየና መጨረሻ ላይ ምን ይለኛል? ባን እኮ አደረጉን የምንሰራበት ምንድነው ስሙ ሀክ ተደርጎ ባን ተደረግናል። ጉድ ማለት አሁን ነው። ከዛ ምን ስለው እንደዚህ ሆነ ሲለኝ በቃ ሰውነቴ ልነግርሽ አልችልም። ላበላብ ነው የሆንኩት እኔ እንዲህ እዳ ደግሞ መክፈል ካቃተኝ የቤቴ ሽጦ ነው የሚወስዱት ገንዘባቸው። ባንክ ደግሞ ታውቂያለሽ እንዴት አይነት ሰዎች መሆኑ እና ከዛ ምን አልኩኝ እኔ ፖሊስ አመለከትኩ ደውዬ። ፖሊስ ሳመለክት ፖሊሶች ደግሞ ያ እንደዚህ አይነት ስካሞች እንዳሉ እናውቃለን፣ ግን ማን ነው መጠየቅ የምትችይው አንቺ ሲለኝ ይሄን ልጅ ብዬ አንስቼ ወሰድኩላቸው ለልጁ ሙሉ አድሬሱ ሁሉንም ነገር ሰጠኋቸው። እኔ በእንደዚህ አይነት ምክንያት እንዲያረጋኝ ይሄን ገንዘብ ደግሞ እሱ ጋር አብረሽ እንደሆንሽ ወይ እንዴት መሆኑ በሙሉ የሄድንበት ሻይ ቤት ሰለሱ የነበረው ወሬ በስልክ ያወራ ነው በሙሉ ለፖሊስ ሰጠሁኝ። እሱን ወደዛ ኬዝ እንዳስገባኝ ኃላፊነቱ እሱ እንደወሰደ ሁሉም አፑን እንደከፈተ ሌላ ቢቀር ገንዘቡን እኔ ትራንስፈር ሳያደርጉ አይቀርም ብዬ ለሱ ነው ያሳልፍ የሰጠው። ልክ እኔ አሳልፍ በሰጠሁኝ ነገሩ ወር አልሞላውም በጋዜጣ ተወጣ። ልጁ ታሰረ። በጋዜጣ ሲወጣ ከ100 በላይ ኤርትራውያኖችና ኢትዮጵያውያኖች እኛ ተበልተናል ብሎ መጡ። ከ100 በላይ የተለያዩ ዜጋ ስደተኛ ደግሞ እንደዚህ በጣም ሃርድ ወርከር ምናምን ነው ደግሞ የሚያገኙት ገባሽ? ከዛ መጨረሻ ኬዙ 5 ወር ተይዞ ዝም ብሎ ነበር። በቅርቡ አሁን ምን አሉን? እናንተን ያጭበረበሩ ካምፓኒ ህንድ ሀገር የሚኖሩ የተደራጁ ሁሉንም ነገር አግኝተናል፣ ገንዘባችሁ ልናስመልስላችሁ እንችላለን፣ ግን ትግስት ጊዜ ይወስዳል አሉ። አሁን ኬዙ መንግስት ይዞታል። የኛ ኬስ አመት ካረገ እዳ 5 አመት በላይ ካለሽ የመሰረዝ አቅም አለው እድል አለው። 40,000 ምንድነው ግን ትራስ ዩኤስ ዶላር? አዎ በዚህ በእኛ 480,000 ክሮነር ማለት ነው። 40,000 ዶላር ነው የተበላሽው። አይዞሽ ያሳዝናል በጣም።